ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 57ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። በቀላሉ እንዴት የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 57ኛ ቀናችን ደርሰናል ማለት ነው። ስለዚህ እንዴት በቀላል መንገድ መግለጽ እንችላለን፣ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማር የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር ኤችኤን እንደማንበብ ነው። እንደ ሃ ቪኢን ቭ ብለን ማንበብ ሃብ ሃብ ኤንአይን ንአይ ሲኢን ስ ንአይስ ናይስ ድኤ ዋይን ይ ዴይ ብለን ማንበብ ሃቭ ኤ ናይስ ዴይ ሃቭ ኤ ናይስ ዴይ ምን ማለት ነው? መልካም ቀን ይሁንልሽ ወይም መልካም ቀን ይሁንልሽ እንላለን ማለት ነው። ሃቭ ኤ ናይስ ዴይ ማለት እንችላለን ማለት ነው። ናይስ ዴይ ማለት በጣም ቆንጆ መልካም ማለት ነው። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። ሃቭ ማለት አሁን እዚህ ጋር ሃቭ ማለት አለን ለማለት እንጠቀመው። እዚህ ጋር ግን ይሁንልህ ወይም ይሁንልሽ ለማለት ሃቭ ኤ ናይስ ዴይ እንላለን ማለት ነው። ያ ከዛስ እዚህ ጋር እንዴት እንደሚነበብ ጽፌላችሁ ሃቭ ኤ ናይስ ዴይ። ከዛስ ኤስኤን እንደ ሲ ማንበብ ኤስኤን ሲ ብለን ማንበብ ሲ ዋይ ኦዩን ዩ ብለን ማንበብ ዩ ኤልኤን ሌ ቲኤን ደ አርን ር ሌተር ሲ ዩ ሌተር ሲዩ ሌተር ማለት ነው። በኋላ እንገናኝ ለማለት ሲዩ ሌደር ማለት እንችላለን ማለት ነው። ሲዩ ማለት እንገናኝ፣ ሌደር ማለት ደግሞ በኋላ ማለት ነው። በኋላ ስለዚህ ሲዩ ሌተር ካልን በኋላ እንገናኝ እያልን ማለት ነው። ሌተር ማለት በኋላ ስለሆነ ሲዩ ማለት እንገናኝ። ያ እዚህ ጋር ምን ይላል? አሁንም ኤች ኦን ሃ ብለን ማንበብ ዳብሊውን ወ ኤስን ኢዝ ሃው ኢዝ አይቲን ኢት ች ኢዝ ለማለት ነው። ች ከኮማ በኋላ ኤስ ካለች ሃው ኢዝ ለማለት የምንጠቀመው እሺ። ሃው ኢዝ አይቲን ኢት ብለን ማንበብ ጂኦን ጎ ብለን ማንበብ ጎይ ኤንን ጂን እንደግ ጎይንግ ሃው ኢትስ ጎይንግ ካል ማለት ነው። እንዴት እየተካሄደ ነው፣ እንዴት እየሄደ ነው ለማለት ስንፈልግ ሃው ኢትስ ጎይንግ ማለት እንችላለን ማለት ነው። ሃው ማለት እንዴት፣ ኢት ጎይንግ ማለት እየሄደ እንዴት እየሄደ ነው ስትሉ ሃው ኢትስ ጎይንግ ትላላችሁ ማለት ነው። ሃው ኢትስ ጎይንግ እንዴት እየሄደ ነው። ያ ከዛስ እዚህ ጋር አሁንም ዳብሊው ኤች ኤ ያሉ እዚህ ጋር ኤች ሳይለንት ነች አትነበብም። ዳብሊው ኤን እንደ ዋ ማንበብ ቲንት ዋት ዲኦን ዱ ዋይ ኦዩን ዩ ዳብሊው ኤን ወ ኤንን ን ቲንት ወንት ዋት ዱ ዩ ወንት ዱ ዩ ወንት ምን ማለት ነው? ምን ትፈልጋለህ ወይም ምን ትፈልጋለሽ ለማለት ስንፈልግ እንላለን ዋት ዱ ዩ ወንት እንላለን ማለት ነው። ዋት ስትሉ ምን፣ ድዩ ስትሉ ደግሞ አንተ ወይም አንቺ፣ ወንት ስትሉ ደግሞ ፍላጎት መፈለግ ነው። ስለዚህ በአንድ ላይ ዋት ዱ ዩ ወንት ካለን ሰው ምን ትፈልጋለህ ወይም ምን ትፈልጊያለሽ እያለን ነው ማለት ነው። ከዛስ እዚህ ጋርስ ምን ይላል? አይን እንደ አይ ማንበብ ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት አይዶን ዩኤንን አን ብለን ማንበብ አን ዲኤን ደ አርን ር ኤስን ስ ቲኤን እንደ ታ ኤንን እንደ ን ዲን እንደ ድ አንደርስታንድ አይዶን አንደርስታንድ ካልን ማለት ነው አልገባኝም ስል አይዶን አንደርስታንድ ላል አንደርስታንድ ማለት መረዳት ወይም አይ አንደርስታንድ ካላችሁ ገብቶኛል ወይም ተረድቻለሁ እያላችሁ፣ አይዶንት ካላችሁ ደግሞ አልገባኝም ወይም አልተረዳውም እያላችሁ ነው ማለት ነው። አይዶን አንደርስታንድ አልገባኝም ወይም አልተረዳውም። ከዛስ እዚህ ጋር ምን ይላል? አሁንም ፔን እንደ ፕ ማንበብ ኤልኤን እንደ ል ኤስኤን እንደ ስ ፕሊዝ ኤችኤን ሀ ኤልን ለ ፔን ፕ ሄልፕ ኤምኤን ሜ ብለን ማንበብ ፕሊዝ ሄልፕ ሜ
ፕሊስ ሄልፕ ሚ ካልን ማለታችን ነው እባክህ እርዳኝ ወይም እባክሽ አግዘኝ ለማለት ምን እንላለን? ፕሊስ ሄልፕ ሚ እንላለን ማለት። ፕሊስ ማለት እባክህ፣ እባክሽ። ሄልፕ ማለት እርዳታ፣ መርዳት። ሚ ማለት ደግሞ እኔ። ስለዚህ በአንድ ላይ ፕሊስ ሄልፕ ሚ ካልን እባክህ እርዳኝ ወይም እባክሽ እርጅኝ እያልን ነው ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ኮመንት ሴክሽን ላይ ያስቀምጡልኝ። ምን ይላል? አይ አፕሪሼት ኢት። አይ አፕሪሼት ኢት። አይ አፕሪሼት ኢት ማለት ምን ማለት ነው? እችን ኮመንት ሴክሽን ላይ ጻፉልኝ ማለት ምን ማለት እንደሆነች ትርጉሟን። አሁን ወደ ቀጣይ እናልፋለን ማለት ነው። እዚህ ጋር ደግሞ እንደምታውቁት ጂኦን እንደ ጉ ማንበብ፣ ዲን እንደ ድ፣ ጉድ ጉድ፣ ኤምኦን ሞ፣ አርን እንደ ር፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጅን እንደ ግ። ሞርኒንግ ሞርኒንግ ሞርኒንግ። ጉድ ሞርኒንግ ጉድ ሞርኒንግ ማለት ነው። እንዴት አደርክ፣ እንዴት አደራችሁ፣ እንዴት አደርሽ ለማለት ነው የምንጠቀመው። ለሁለቱም እንዴት አደራችሁ ማለት ትችላላችሁ። እንዴት አደርክ፣ እንዴት አደርሽ ለማለት ምን ትላላችሁ ማለት ነው? ጉድ ሞርኒንግ ማለት ትችላላችሁ። ጉድ ሞርኒንግ ጠዋት ማለት ነው። እዚህ ጋር በስተት ነው። እሺ ጻፉት። እዚህ ጋር ይሄን አስተካክሉልኝ። እንዴት አደራችሁ ብላችሁ አስተካክሉት ማለት ነው። ደህና መጣ የሚለውን ከዛስ ኤችኦን እንደማንበብ ነው። እንደ ሃ፣ ዳብሊውን እንደ ው፣ ሃው ሃው፣ ኤአርኢን አር፣ ዋይኦዩን ዩ ብለን ማንበብ። ሃው አር ዩ ሃዋሪዩ ሃዋሪዩ ካልን ማለት ነው እንዴት ነህ፣ እንዴት ነሽ። እዚህ ጋር ቀይሬዋለሁ ማለት ነው። እንዴት አደርክ ሳይሆን እዚህ ጋር እንዴት ነሽ ወይም እንዴት ነህ፣ እንዴት አደርክ የሚለውን እዚህ ጋር አስተካክሉ ብያችኋለሁ። ሐዋሪ ስትሉ እንዴት ነህ፣ እንዴት ነሽ ለማለት ነው። እሺ እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ ለማለት ስትፈልጉ ሐዋሪው ማለት ትችላላችሁ ማለት ነው። ሐዋሪው ስትሉ ሐው ማለት እንዴት፣ አሪው ስትሉ አንተ ወይም አንቺ ነህ። ስለዚህ ሐዋሪው እንዴት ነህ፣ እንዴት ነሽ። ያ ከዛስ መልሳችን ምን ሊሆን ይችላል? አይ አም ፋይን ፋይ ኤንኤን ን ብለን ማንበብ አይም ፋይን አም ፋይን ቲኤችኤን ታን ኤንን ነ ኬን ኬ ታንክ ዋይ ኦዩን ዩ ታንኪዩ ታንኪዩ አምፋይን ታንኪዩ አምፋይን ታንኪዩ ካልን ማለት ነው እኔ ደህና ነኝ፣ እኔ ደህና ነኝ አመሰግናለሁ። ደህና ነኝ አመሰግናለሁ። አምፋይን ስትሉ ደህና ነኝ ቴንኪዩ አመሰግናለሁ። አምፋይን ደህና ነኝ ቴንኪዩ አመሰግናለሁ። ስለዚህ ደህና ነኝ አመሰግናለሁ ብላችሁ መለሳችሁ ማለት ነው። ከዛ እዚህ ጋር ዳብሊው ኤች ኤ ያለ ይህን እንደ ዋ ማንበብ፣ ቲ እንደ ት፣ ዋት አይኤስን ኢዝ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን ር ብለን ማንበብ። ዩር ዋት ኢዝ ዩር ኤንኤን ኔ ኤምኤን ም ኔም ዋት ኢዝ ዩር ኔም ዋት ኢዝ ዩር ኔም ካልን ሰው ስምህ ማን ነው ስምሽ ማን ነው ሲለን ዋት ኢዝ ዩር ኔም ይለናል ማለት ነው። ከዛ እናንተ ደግሞ መልሳችሁን ማይ ኔም ኢዝ ብላችሁ የራሳችሁን ስም መግለጽ ትችላላችሁ። ስሜ ከሌ ይባላለሁ ብላችሁ በቀላሉ እዚህ ጋር መግለጽ ትችላላችሁ። ማይ ኔም ኢዝ ብላችሁ ማለት ነው። ከዛስ አሁንም ዳብሊው ኤች ኤን እንደ ዌይ ማንበብ። እዚህ ጋር ኤች ከሳይለንት ነች። ከዳብሊው ጋር ስትመጣ በብዛት ሳይለንት ነው የምትሆነው ማለት ነው፣ አትነበብም። ስለዚህ ዊኤ ዳብሊው ኤን ዌኤ ዳብሊው ኤን ዌኤ አርኤን ር ዌር ኤአርኤን አር ዋይ ኦዩን ዩ ብለን ማንበብ። ኤፍን ፍ አርኦን ሮ ኤምን ም ፍሮም ዌር አር ዩ ፍሮም ካለን ሰው ከየት ነህ ወይም ከየት ነሽ ለማለት ሲፈልግ ዌር አር ዩ ፍሮም ይለናል ማለት። ዌር ማለት ከየት፣ አር ዩ ፍሮም ማለት ደግሞ አሁን እዚህ ጋር አር ዩ ስትሉ አንተ አንቺ፣ ፍሮም ማለት ደግሞ አያ አይነት። እሺ ዌር ማለት ከየት ነው፣ ቦታ ስጠይቁ የት ለማለት ነው የምጠቀሙት ማለት ነው። ስለዚህ ዌር አር ፍሮም ካለን ሰው ከየት ነህ ወይም ከየት ነው የመጣችሁ ሊለን ይችላል። ከዛ እናንተ ደግሞ የመጣችሁበትን መግለጽ ትችላላችሁ ማለት ነው። እዚህ ጋር አም ፍሮም ኢትዮጵያ የለኛው መልስ ነው። ይህ ምን ማለት ነው? ቀላል ነው። ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ቪዲዮ ከተመቻችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እኛን ማበረታቱን፣ እንዲሁም እንደነገርኳችሁ ከመሰረቱ መማር የምትፈልጉ ቤተሰቦች አማርኛም ሆነ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞ እንዲሁ ሌሎች ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። የዛሬው ክፍላችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ